ሰላም ውድ አማራውያን እንዴት ናችሁ? እንደምናረፍዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ከአማራ ፋኖ አንድነት ጋር የተያያዘ ነው። እንግዲህ በማስቀደም ግን የአማራ ፋኖ ወደ አንድ መምጣቱንና አማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት በአንድነት መመስረቱን እንግዲህ ምክንያት በማድረግ እንኳን ደስ አላችሁ ማለት እፈልጋለሁ። ይህ አንድነት ተጠናክሮ እንዲቀጥል ያለኝ መልእክት ግን ፋኖ ራሱን ችሎ በራሱ ትግል አንድነቱን አምጥቷል። አፋብሃና አፋድ እየተባለ የጎጃም፣ የጎንደር፣ የወሎ፣ የሸዋ እየተባለ ተከፋፍሎ ብዙ መስዋዕት ሲያስከፍል ቆይቷል። ነገር ግን በስተመጨረሻ አፋብሃና አፋድ ከሚለውም በላይ የአማራ ፋኖ ብሔራዊ ንቅናቄ ብሎ ሰብሳቢውን አርበኛ ዘመነ ካሴን፣ ምክትል ሰብሳቢውን አርበኛ መከተው ማሞን እንዲሁም ሀብቴ ወልዴንም የወታደራዊ ጉዳይ መምሪያ ኃላፊ ሄኖክ አዲሴንም የፖለቲካ ጉዳዮች ኃላፊ አድርጎ እንግዲህ ሹሟል። ሌላው የብርጋዴር ጀነራል ተፈራ ማሞ የወታደራዊን አዛዥነት ሚና ሲይዝ መሪ ወዳጁ ምክትልነቱን ይዟል የወታደራዊ። ስለዚህ እነ አስረስ፣ እነ ዝናቡ፣ እነ ሳሙኤል ባለድል እነዚህ ሁሉ አርበኞች እንግዲህ የሚገባቸውን እነ እስክንድር ሁሎችም ቦታቸውን አግኝተው እንግዲህ ከአሁን በኋላ አንድ ተቋም፣ አንድ የአማራ ተቋም አማራ ፋኖ ብሔራዊ ንቅናቄ የሚል እስከተመሰረተ ድረስ ፖለቲካው ላይ ነው፣ ህዝብ ግንኙነቱ ላይ ነው፣ አመራሩ ላይ፣ የትኛው ላይ፣ ወታደሩ ላይ ነው ምንድነው የጎደለው የሚለውን ለመለየት ያስፈልጋል። በዚህም አጋጣሚ ደግሞ ባንዳ ማን ነው እየከፋፈለ ያለ የሚለውን ሚና ይለያል ማለት ነው። እንግዲህ ኢትዮጵያ ላይ ያለው ምንድነው? በአማራ በኩል የብልጽግናና የአማራ ፋኖ ብሔራዊ ንቅናቄ ብቻ ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ደጋፊ ነኝ ብሎ ያለ መረጃ ያለ መሪዎች ይፋዊ መግለጫ ሲተችም ሆነ ዝም ብሎ ባሉባልታ አንድ አክቲቪስት በለቀቀው ሲከፋፍል ከተገኘ እዛ ላይ እንግዲህ አስፈላጊው ትኩረትና አስፈላጊው እርምጃ ለመውሰድ ቀላል ይሆናል ማለት ነው። ምክንያቱም መከፋፈል ሁለት እስከሆነ ድረስ ሁለት አማራጭ ነው ያለው። እስካሁን የብልጽግና አለ፣ አፋብሃ አለ፣ አፋድ አለ፣ ደኢህዴን አለ። አሁን ግን ይህ ሁሉ ከስሞ እነ ጌታስራ ደም የፖለቲካ ዘርፍ ኃላፊውን ይዘዋል። በዚሁ አጋጣሚ ደግሞ ደረጀ በላይና አርበኛ ኢንጂነር ደሳሌ ሲያሽብሸዋ እንግዲህ ሊመሰገኑ ይገባል። እነዚህ እንግዲህ ስልጣን አላጓጓቸውም። አንድነትን ከመፈለጋቸው አንፃር እንግዲህ አስቀድሞ የሰጡበት ሁኔታ አለ። ስለዚህ ሁለቱ መሪዎቻችን አርበኛ ደረጀ በላይና አርበኛ ኢንጂነር ደሳሌ ሲያሽብሸዋ ታላቅ ስራ ሰርተዋል። የነሱ ምርጫ እንግዲህ አርበኛ ደረጀ በላይ ጎንደር ላይ ያለውን በአንድነት ለማጠናከር፣ አርበኛ ኢንጂነር ሲያሽብሸዋ ደግሞ ሸዋ ላይ ያለውን በአንድነት ለማጠናከር ይሻለኛል ብለው በምርጫቸው ነው እንግዲህ ራሳቸውን ያገለሉት። ይህ ሊመሰገንና ሊበረታታ ይገባል።